የክልሉ ስነ ምግባርና ጸረ ሙስና ኮሚሽን በክልሉ ውሃና መስኖ ልማት ቢሮ የገጠር የመጠጥ ውሃ ግንባታ አፈጻጸምና አስተዳደር ስርዓት ለሙስናና ብልሹ አሰራር ባለው ተጋላጭነት ላይ ባካሄደ የሙስና መከላከል ጥናት ዙሪያ ጥናቱ ከተደረገባቸው ተቋማትና ከባለድርሻ አካላት ተጨማሪ ግብዓት ለማሰባሰብና ጥናቱን ወደ ትግበራ ለማሸጋገር የሚያስችል የፓናል ውይይት አካሂዷል። የኮሚሽኑ ምክትል ኮሚሽነርና የምርመራና ክስ ዋና ስራ ሂደት ባለቤት የሆኑት አቶ ካሳሁን ፍልፍሉ እንዳሉት በአሁኑ ወቅት መንግስት የመልካም አስተዳደርና የክራይ ሰብሳቢነት ችግሮችን አስከፊነት በመገንዘብ ችግሮቹን ለመቅረፍ ጥረት በማድረግ ላይ የሚገኝ ሲሆን በክልሉም ህብረተሰቡን የሚያስቆጡ በርካታ የመልካም አስተዳደር ችግሮች መነሻ የሆነው ሙስናና ብልሹ አሰራር መኖሩ ተረጋግጧል። ለችግሮቹም እንደየክብደታቸውና አንገብጋቢነታቸው መጠን ምላሽ ለመስጠት በየደረጃው የተለያዩ ተግባራት እየተከናወኑ መሆኑን ምክትል ኮሚሽነሩ ገልጸዋል። ምክትል ኮሚሽነሩ አክለውም በንጹህ የመጠጥ ውሃ ግንባታና ማስፋፊያ ስራዎች ላይ በተለያዩ ብልሹ አሰራሮች ምክንያት በሚፈለገው ልክ ህብረተሰቡ የመጠጥ ውሃ ተጠቃሚ እንዳይሆን አሉታዊ ተጽዕኖ አሳድሯል። ኮሚሽኑም ይህንን ችግር ለመፍታት ጥናቱን ማካሄዱንም ጠቅሰዋል። በንጹህ የመጠጥ ውሃ ግንባታና አስተዳደር ዘርፍ በክልሉ ለናሙና በተወሰዱ አካባቢዎች ከዲዛይን ጥራት፣ ከጨረታ ሂደት፣ ከግንባታ ጥራት መጓደል፣ ከክትትልና ቁጥጥር ስርዓት እንዲሁም በርክክብ ሂደት የግልጸኝነትና ተጠያቂነት ችግሮች ጎልተው የሚታዩ መሆናቸው በጥናቱ ተለይቷል። በቀረበው ጥናት መነሻም ውይይት የተካሄደ ሲሆን ከተሳታፊዎቹ ጥናቱን የሚያዳብሩ ገንቢ አስተያየቶች ተሰጥተዋል። ለተነሱ የማብራሪያ ጥያቄዎች ከአጥኚው ቡድንና ከተቋማት የስራ ኃላፊዎች ምላሽና ማብራሪያ ተሰጥቶበታል።